ክርስቲያን አጥቢያ ምዕመናንን በሙሉ እየሰበሰብክ እስቲ ገብርኤል ወይ ሚካኤል ሂድና አምልክ። በቃ እስቲ በቃ ኦኬ። ምታምነው እንዲህ ከሆነ ሪሊ እንዲህ ከሆነ ምታምነው ዶክተር ተስፋዬ የቃለ ሕይወት ቤተ እምነት የቃለ ሕይወት ቤተክርስቲያን ምዕመናንን ዛሬ የምናመልከው በቅዱስ ሚካኤል ደብር ነው። በዓለ ንግሱን ሄደን እናከብራለን። ከዛ ደግሞ በአምስት ሄደን የተከበራችሁ የቃለ ሕይወት ቤተክርስቲያን አማኞች ዛሬ የአርሴማ በዓል ስለሚከበር በስድስት ነው። በስድስት የአርሴማ በዓል ስለሚከበር የተከበርከው የቃለ ሕይወት ቤተክርስቲያን ምእመን ተከተለኝ፣ አርሴማ ጋር ሄደን እናመልካለን በለው። ውጣና በለው እስቲ እቀኒያ ሰው እንዳመጣለት ሄዶ መናገር የለበትም። የቃለ ሕይወት ቤተክርስቲያን በዚህ ጉዳይ ላይ መልስ መስጠት አለባት። አባል ከሆነ ዶክተር ተስፋዬ አባል ከሆነ ቃለ ሕይወት ቤተክርስቲያን ውስጥ የቃለ ሕይወት ቤተክርስቲያን ከኦርቶዶክስ ጋር ለማምለክ ስለማትችል የወጣችበትን ምክንያት በመጥቀስ ወይ የዶክተር ተስፋዬን ሮበሌን ሐሳብ ትቀበላለች የሚለውን ወይም ደግሞ የኛን ሐሳብ አይደግፍም የሚለውን በግልጽ መናገር አለባት። ከካቶሊክ ጋር እናመልካለን ወይ ከኦርቶዶክስ ጋር እናመልካለን የሚለውን ወይ እናምነዋለን ወይ አናምነውም ብለው መልስ ይስጡን። እንዲህ ምን አይነት ነው ግን ያለንበት ዘመን? ራሱ ምን አይነት ዘመን ነው? ብራዘር ወንድሞቼና እህቶቼ ምን አይነት ግራ የገባው ዘመን ነው? እስቲ እንያ በቃ እልል ስትል ታቦት አጅበ አምልኮ ማለት ይሄ ኦርቶዶክስ ውስጥ ያለው አምልኮ ይሄ መርጦ የሚባል ነገር የለም። እያንዳንዱ ኦርቶዶክስ ጋር አመልካለሁ ምትል ከሆነ 100% የኦርቶዶክስ ቤተ እምነት የሚለውን ነገር በሙሉ ተቀብለህ ነው የምታመልከው። አንዱን ጥሎ አንዱን አንጠልጥሎ እነሱም አይሰሙህም። እነሱም እቺ ጠጋ ቃለ ማንሳት ነው የሚሉ የራስህን እምነት አትቀጥልም ይዘህ እንዴ? ታቦትን አልቀበልም፣ የሚካኤል በዓለ ንግስ፣ ተክለ ሃይማኖት ተቅማጥ፣ ደግሞ ይሄ የአርሴማ ጉዳይ አጠቃላይ የአምልኮ ችግሩን የአስተምህሮ ችግሩን ዶክትሪናል ፕሮብለሙን ቲቺንግ ፕሮብለሙን የትውፊት ካልቸር ፕሮብለሙን በሙሉ ተቀብለህ ነው ከነሱ ጋር የምታመልከው። ኢየሱስ መንገድ ነው፣ ኢየሱስ እውነት ነው፣ ኢየሱስ ሕይወት ነው። እድርና ዕቁብ አይደለም። ክርስትና የአቋም ጉዳይ ነው፣ የተቋም አይደለም። የአቋም ጉዳይ ከሆነ ተቋም ጋር የሚያጣብቅህ ነገር የለም። ከዛ ተቋም ጋር መኖር ይችላልው ምትል ከሆነ ደግሞ አቋምህን አስተካክለን። ስለዚህ ነው አቋም ይዘን የወጣ ነው። ተቋም ለቀን አቋም ይዘን የወጣ ነው። ችግር ስላለን አብሮ ለማምለክ የማያስችል በቂ የሆነ ሪዝን ስላለን ይሄ ነው እውነቱ። ተገቢ ነገር ይመስለኛል። ግን አንዳንድ ልዩነቶቻችንን መወያየት ያስፈልገናል ብዬ ማስባለሁ። ግን የዳበረ ነገር እነሱም ጋር አለ እኛም ጋር ያለ ይመስለኛል። እኛ ስለአሁን በኢቫንጀሊካል ስላለን አሁን እኛ በመጣላት ኦኬ ትምህርተ ሥላሴ የትሪኒቲ ጉዳይ
የዶክተር ተስፋዬ ሮበሌን አይምሮ የያዘ ነው። ይሄ ሳይታለም የተፈታ ነው። የሚጽፈው በዚህ ጉዳይ ዙሪያ ነው። ትምህርተ ስላሴ ላይ ሞግታ ትሪኒቲ ላይ መጽሐፍም ጽፏል። እኔም አብቤዋለሁ። በጣም ጥሩ ነው። የትምህርተ ስላሴ ጥሩ መሆን በኦርቶዶክስ ውስጥም ያለው ወይም በካቶሊክም ያለው የትምህርተ ስላሴ ጥሩ መሆን አብሮ ለማምለክ ፍቃድ አይሰጥም። እንትን ናሮ መሆን የለብንም። የትምህርተ ስላሴ ጉዳይ ብቻ አይደለም የመጽሐፍ ቅዱስ ትምህርት። የመጽሐፍ ቅዱስ ትምህርት ክርስቶሎጂ አለው። የመጽሐፍ ቅዱስ ትምህርት የውሃ ጥምቀት ጉዳይ አለ። የትንሣኤ ሙታን ኮንሰፕት አለው። ሳልቬሽን ሰው እንዴት ነው ሚድነው በሚለው ጉዳይ ራሱን የቻለ ወጥ ትምህርት አለ። ኦርቶዶክስ ውስጥ ያለው የትምህርተ ድነት ጉዳይ እንዴት አይነት ችግር የሞላበት እንደሆነ ይታወቃል። ትሪኒቲ ብቻ አይደለም አስተምሮ። ኦኬ መሰረት ስብሐት ለአብ ስላሴ በተዋህዶ በጣም የሚነበብ መጽሐፍ ነው። ጠቃሚ መጽሐፍ። at the same time የኢትዮጵያ ኦርቶዶክስ ተዋህዶ የውጭ ግንኙነት የሚል መጽሐፍ አለ። እዚህ ጋር ላሳያችሁ እችላለሁ። ስክሪን ሼር ላረጋችሁ እችላለሁ። ይሄ ለምሳሌ እዚህ ጋር የምታዩት የውጭ ግንኙነት ይሄ መጽሐፍ እነዚህ ሁሉ ሊቃውንት እንግዲህ መምህራን የተባሉት እነዚህ ናቸው። ይሄ ኦፊሻል ዶክትሪናል የሆነ ኦፊሻሊ በኦርቶዶክስ ቤተ እምነት ከውጭ ግንኙነት ጋር የሚያገናኛትን ነገር ዲቴል እምነቴ ይህ ነው ብላ ዲክሌር ያደረገችበት መጽሐፍ። አዘጋጆች ብፁዕ አቡነ መቃሪዎስ የአክሱምና የመላዋ ትግራይ ሀገረ ስብከት ሊቀ ጳጳስ፣ አቡነ አብርሃም፣ አቡነ በርቶሎሜዎስ ለኔ ድቁና እየሰጡኝ ጳጳስ ናቸው። አቡነ በርቶሎሜዎስ ማለት በጣም ሊቅ ናቸው ነው የሚባሉት። አቡነ ሳሙኤል የጅማው፣ አቡነ ገሪማ፣ መልአከ ታቦር ተሾመ፣ ሊቀ ካህናት ክንፈ ገብርኤል አልታየ በጣም ሊቅ የተባለ በእውቀት የሚደነቅ ሰው ነው። ባይዞ ክንፈ ሊቀ ካህናት ክንፈ፣ መልአከ ሰላም ዳኛቸው፣ መጋቤ ብሉይ ሰይፈ ስላሴ፣ ሊቀ ካህናት ብርሃኑ ገብረ አማኑኤል፣ መጋቤ ብርሃናት ጓሃ ጽባ ጥሩነ፣ መሪጌታ ደጉ ዓለም የመንበረ ፓትርያርክ ቅዱስ ማርያም ቤተክርስቲያን የመጽሐፍተ ሐዲሳት መምህር ደጉ አዲስ ኪዳን አስተምረውኛል። ደጉ መሪጌታ ደጉ አዲስ ኪዳን አስተምረውኛል። ኦኬ መጋቤ ሚኒስትር ወልደ ሩፋኤል ፈታይ በጋዜጠኝነት ረጅም ዘመን ኦርቶዶክስ ያገለገለ ነው። ጽጌ ዘሪሁን፣ ሊቀ ስዩማን ራደ አስረስ፣ እነዚህ በሙሉ ከላይ የተጠቀሱት አባላት ከዛ ደግሞ በአንዳንድ ጉዳዮች የተባበሩ አሉ። እነዚህ ሁሉ ሆነው ስለ ሚስጥረ ስላሴ ስለ ሚስጥራተ ቤተክርስቲያን ስለሚባሉት አምስቱ ጥምቀት፣ ሜሮን፣ ቁርባን፣ ክህነት ማነው ሰባቱ ማለት ነው። ሰባቱ ሚስጥራት ይሄ ክብረ መላእክት ቅዱሳን ለቅዱሳን የተሰጠ ቃል ኪዳን ከሞቱ በኋላ ያማልዳሉ። ለቅዱሳን የተሰጠ ቃል ኪዳን የሰዎችን ሕይወት ወደ እግዚአብሔር መንግስት ያስገባል የሚል የአመጽና ያጋንን ትምህርት ያለበት መስቀል፣ ስዕል፣ ታቦት ይውዚ መዳንን በሚመለከት ጭምር በእግዚአብሔር ጸጋ ሰዎች እንደሚድኑ ክዶ የሰዎችን ስራ ቀላቅሎ የሚያስቀምጥ መጽሐፍ። ይሄውን ኦፊሻል የኦርቶዶክስ አስተምህሮን መጽሐፉን ሙሉ በሙሉ ማየት ትችላላችሁ ወይ ፖስት አደርግላችኋለሁ። ዋና የሚባሉትን እዚህ ውስጥ ሳክራሜንታል ስርዓት ውስጥ ለምሳሌ ቁርባን ላይ እኛ ዛሬ የምንሰዋው ነው የክርስቶስ ስጋና ደም ብለው ነው የሚያምኑት።
አዮ ቄሱ ዛሬ ቆሞ የእሳት ሰይፍ ሜሎስ ይምጣ እያለ በግ እያረደ ነው ቁርባን ሰጣለው የሚለው። እንዴት ነው የምታመልከው? አምልኮ ስርዓት ውስጥ ቁርባን አለ። እንዲህ የተባለ በቅዳሴው ላይ በግ ከሰማይ ይምጣ የእሳት ሰይፍ ይምጣ እንድናርደው በእጃችን በዓይናችን እንድናየው በልተነው ደስ እንዲለን ብሎ ይናገርና ደም ፈሰሰ ይላል። ሕፃን ታረደ ይላል። ይሄ ሁሉ ኮተት ያለበት ቦታ አስቀድሰ ቆመ ልትቆርብ ነው ዶክተር ተስፋዬ? ለምን ለምንናገረው ነገር ለከት አይኖረንም? ለምን ልትሰግድ ነው ወይ ለታቦት? ቴላስ ንገረን። አንዳንድ ጉዳዮች ብሎ አብጣ እንትን ብሎ ይሄ ነካ አርጎ ማለፍ አይቻል። አመል ካለው ካልክ ይሄ ሁሉ ነገር አብሮ ነው አብሮ ንስሐ ለቄስ የሚቀርብ ነገር እንደሆነ ታምናለህ ወይ? እንግዲህ ይሄ ሁሉ ስንጮህ የነበረው ነገር ነው። ስንጮህ የነበረ ነገር ነው። ቁርባን ማለት መስዋዕት ማለት ነው። ያው ተመልከቱ። ወደ ፍጹም ስጋነት የሚቀየር ብሎ የሚናገር ዶክትሪን ያለው ይሄ ሁሉ ችግር አለ። ይሄ ሁሉ ችግር አለ። ይሄ ሁሉ ያለ ከኦርቶዶክስ ጋር አመልካለሁ አይባልም። ለመልሳችሁ ጊዜ ማሳለፍ ያለብን አይመስልም። እኔ አሁን ይገርማል ሁሉም ወደ 22 መጽሐፍ የጻፍኩት እነዚህ መጽሐፍ ሁሉ አንድም ቦታ ላይ ስፔሲፊክ ኢቫንጀሊካሉ ነው ዲፌንድ ያደረኩት የምለው ነገር ሆል ክርስቲያን አሁን የኔን መጽሐፍት ወስደው ከኦርቶዶክሶች ካቶሊካን የሚጠቀሙበትም ሰዎች እንዳሉ አውቃለሁ። እና እኔ ኮር ቢብሊካል ዶክትሪን የሚባሉት ወይም ካርዲናል የሚባሉት ዶክትሪኖችን ወይም አስተምሮችን ነው ለመከላከል የሚፈልገው። ጥቃቅን የሆኑ ነገሮች ግን እኔ እነሱ ሊያጣሉ አይገባም ነው የምለው። በተረፈ ደግሞ መታወቅ ያለብን ኢሴንሻል እና ነን ኢሴንሻል የሚባሉ ዶክትሪኖች አስተምሮች አሉ፣ ዋና የሚባሉና ጥቃቅን የሚባሉ። ስለዚህ ኦርቶዶክስ ውስጥ ያለው ጥቃቅን ነው ማለት ነው ለዶክተር ተስፋዬ። ይሄ ሁሉ የወንጌል አማኝ የወጣበት ጉዳይ ጥቃቅን ነው ማለት ነው። ጥቃቅንና አነስተኛ ይሄ አብኖርማል ነው የሚባለው፣ ትክክል ያልሆነ ለዘመናት እሱ ራሱ የሄደበትን አካሄድ የሚመታ እኮ ነው። ራሱን እየመታ ነው ያለው። ኦኬ ክርስቲያኒቲ ነው ዲፌንድ እያደረግኩ ያለሁት ዕቅበተ እምነት ላይ ስሰራ ሆል ክርስቲያኒቲን እንጂ የሆነን ዲኖሚኔሽን ወክዬ አይደለም 20 መጽሐፍ የጻፍኩት ነው። ችግር የለውም። በነገራችን ላይ እንዲህ አይነት አካሄድ ችግር አለው ብዬ አላምንም። ክርስትና በሚለው ፍሬም ውስጥ ነገሮችን አካቶ ማየቱ ጥሩ እይታ ነው ብዬ አስባለሁ። ክርስቲያኒቲን ዲፌንድ ማድረግ ባይብሊካል የሆነውን ቲቺንግ ብቻ ዶክትሪን ብቻ ከሌሎች ተመሳስለው ከመጡ ትምህርቶች ለይቶ ያንን ዲፌንድ እያደረጉ መኖር በጣም ጥሩ ነገር ነው። ክርስትናን ዲፌንድ እያደረጉ መኖር ግን በክርስትና ውስጥ በተለያዩ ዲኖሚኔሽኖች ውስጥ ታቅፈው ያለውን ማህበረሰብ አያካትትም ማለት ግን አይደለም። ምክንያቱም በወንጌላውያን ውስጥ ነው እያገለገለ ያለው ዶክተር ተስፋዬ። ገብቷችኋል? ቃለ ሕይወት ውስጥ ነኝ ካለ እሱ የገባበት አንድ ዲኖሚኔሽን አለ ማለት ነው። አንድ ቤተክርስቲያን አለች ማለት ነው። ኦኬ ያቺ ቤተክርስቲያን ደግሞ በምን ማዕቀፍ ውስጥ ነው ያለችው? በወንጌላውያን ማዕቀፍ ውስጥ ነው ያለችው።
በዚህ ፍሬም ውስጥ ነው የምትታየው። መረረም ከረረም ወንጌላውያንን ወክሎ ነው ማለት ነው። ጽሁፎቹ ክርስቲያኒቲን ዲፌንድ ለማድረግ በዓላማ የተሰሩ ሊሆኑ ይችላሉ። ያንን ማህበረሰብ ግን ወክሎ ነው እየሰራ ያለው። ስለዚህ የወከለው ማህበረሰብን ከሌላ ከልት ከተቀላቀለበት ከልት የአጋንንት አምልኮና የአጋንንት ትምህርት ከተቀላቀለበት ተቋም ጋራ አብረህ ማምለክ ትችላለህ ሲል ግን የሰራውን ስራ በሙሉ የራሱንም የቆመበትንም ቤተ እምነት ወይም የቃለ ሕይወትን ቤተክርስቲያን በሙሉ ድራሽ የሚያጠፋ አይፈልግማ። የቃለ ሕይወት ቤተክርስቲያን ተቀላቅሎ ማምለክ አይፈልግም። እኔ እስከማውቀው ድረስ መልስ እንጠብቃለን። በእውነቴን ነው የምነግራችሁ፣ መልስ እንጠብቃለን። ስለዚህ ጥቃቅን አይደለም። ዶክተር ተስፋዬ እያልክ እንዳለኸው ኦርቶዶክስ ውስጥ ያለው አደገኛ አስተምህሮ ጥቃቅን አይደለም፣ እብድብድ የሚያክል አበይት የሚባሉ ክህደቶች በእግር ቆመው የሚታዩበት አካል ይዘው የሚታዩበት የምንበላው የማርያምን ስጋ ነው የሚል አስተምሮ ያለው ለክርስቶስ ኢየሱስ የሞተው ሞት ለፍጡራን በቂ ስላልሆነ በጥር 21 ቀን ማርያም ለኃጢአተኞች ነፍሷን የሰጠችበት ቀን ተብሎ ልክ የስቅለት ቀን እንደሚከበረው የማርያም ሞት ለኃጥአን የመዳኛ መንገድ ተደርጎ በዚህ ትሩዝ ነው፣ በዚህ አመለካከት ነው በዓል የሚከበረው። ወይ ተአምር! ሞት በጥር ናቴ መቃብር የተባለ ኪዳነ ምሕረት የምሕረት ኪዳን ማርያም ናት የተባለ በመላእክት በኩል የተዋሸው ውሸት፣ በማርያም በኩል የተዋሸው ውሸት፣ በሞቱ ጻድቃን ሰማዕታት በሚባሉት በኩል የተዋሸው ውሸት፣ በድርሳናት በገድላት በተአምራት የተዋሸው ውሸት፣ በአምልኮ ስርዓት ውስጥ የገባ የጣዖት አምልኮ ግልጽ አሰራር፣ እግዚአብሔር ማያውቀው መጽሐፍ ቅዱስ ማያውቀው የአምልኮ ስርዓት፣ የቁርባን ስርዓት፣ የዶክትሪን ማዕት፣ ይሄ ሁሉ ኤሴንሻል በጣም ትልልቅ ክደት ነው። በጣም እነሱ እንኳን በጳጳሳት ደረጃ ነገሮች እንዲስተካከሉ ውስጥ ለውስጥ እየተነጋገሩ እየሰሩ ያሉበት ሁኔታ ነው ያለው። ባይሆን ኦርቶዶክስ ማስተካከያ ስታደርግ አብሮ ሄዶ ማምለክ ይቻላል ብትለን I agree with that። ይሄ ሁሉ ነገር ከተስተካከለ እኔ ራሴ አብሬ ማምለክ ይችላል። ለእግዚአብሔርና ለማርያም እኩል እየተዘመረ ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባል እየተባለ በአደባባይ ግዑዝ እንጨት እየተመለከ የኢየሱስ ስም እየተገፋ ያለበት ሁኔታ በግልጽ እየታየ እንዲህ ያለ ንግግር ካንተ አንጠብቅ። የሚያድነው ክርስቶስ ነው፣ ድርጅት አይደለም። ያዳነን በደሙ ያጠበን ክርስቶስ ነው፣ የሞተልን ክርስቶስ ነው። ስለዚህ ድርጅት ጥሩ ነው። በድርጅት ውስጥ ነው የምናደርገው የምንኖረው። ግን ድርጅትን ደግሞ እንደው የሞት ሽረት ጉዳይ ማድረግ የለብንም። ማለት ሰዎች እኔ አሁን አንዳንድ ጊዜ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ነው የሚመቸኝ ካሉ ጥሩ ነው፣ እዛ ሂዱ። እናቴን አሁን እናቴ ኦርቶዶክሳዊት ሴት ነች። እኔ አንድ ቀንም እኛ ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ፣ እሷ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የድርጅት ጉዳይ ዋና ነገር አይደለም። ድርጅትም አላዳንም፣ ያዳነን ጌታ ነው ያዳነን። ስለዚህ ሰው
ምቾት ይሰጠኛል ብሎ ወደ ዓለም ድርጅት ቢሄድ እኔ ችግር ያለበት አይመስለኝም። ግን ትክክለኛው መሰረተ እምነት ገብቶታል ወይ፣ የድነት መንገድ በደንብ ገብቶታል ወይ የሚለው ነገር ወሳኝ ነገር ነው ብዬ እላለሁ። ይሄ ነገር እንደው ጠላት እንዳይበዛቦት ብዬ ነው እንጂ ጠላት እንዳያበዛቦት ብዬ ነው አለ። ሰው ለራሱ ጠላት ከሆነ ብዙ ጠላት አያስፈልገው። እናቴ ኦርቶዶክሳዊት ሴት ናት። እሺ አንድም ቀን ወደኛ ነኝ ብዬ ተናግሬ አላውቅም። ወንጌል መስክሬ አላውቅም እያለን ነው በግልጽ አማርኛ። ወንጌል መስክሮላት አያውቅም ማለት ነው። እንደዛ እኮ መሰረታዊ የሆነ የመዳን ጉዳይ ገብቷታል ወይ የሚለው ነው እንዴ። መሰረታዊ የሆነው የእምነት ጉዳይ የመዳን ጉዳይ ሰው ከገባው እመቤቴ አደራሽን እያሉ ወደሚኬድበት ቤት በምንድን ነው የሚሄደው? ለምን ይሄዳል? በምን ምክንያት? ለዘብተኛ አቋም የሚባለው ይሄ ነው። አሁን የዶክተር ተስፋዬ አቋም ማለት ለዘብተኛ፣ ይኸው ኦርቶዶክስ ጋር ለዘብተኛ ነው። መርጦ አልቃሽ ማለት እንዲህ ነው። እዚህ ጆቫ ዊትነስ፣ እዚህ የነቢያት አገልግሎት ላይ፣ እዚህ ኦንሊ ጂሰስ የሐዋርያት ቤተክርስቲያን ምናምን የሚባለው ላይ ያሳረፈውን ዱላ ማንም ሰው ያውቀዋል። ጥሩ ነው። ለማረም መደረግ ያለባቸው ነገሮች ነበሩ። የምንቃወማቸው ነገሮች ደግሞ አሉ። ከሐዋርያት ቤተክርስቲያን ጋራ እንግዲህ የሐዋርያት ቤተክርስቲያን አብ የሆነው ወልድ ሆነ፣ ወልድ የሆነው መንፈስ ቅዱስ ሆነ። ይሄ የሰባሊዮሳውያን ትምህርት ማለት ነው። ሳቤሊያንስ ቲቺንግ ነው የሚባለው፣ ዶክትሪን ነው የሚባለው። አሁን የነሱን እንደዚህ ወቅጦ ከተናገረ መዳንን ከማርያም ጋር መዳንን ከነ ሚካኤል ከነ ገብርኤል ጋር አያይዞ ከሚያስተምር ቤተ እምነት ጋር እንዴት ነው መመቻመች የቻለው ነው? አዮ ስለዚህ ሌላው የምንቀበለው ነገር አለ፣ የተሰራ ጥሩ ስራ አለ። ይሄ ግን ኮምፕሊትሊ ሮንግ የሆነ አመለካከት፣ ለዘብተኛ አቋም፣ ምንም ችግር የለውም የሚል መርጦ ማልቀስ ማለት ይሄ። እንደውም ዶክተር ተስፋዬ ወደፊት አንብቦ ሰምቶ ጠይቆ መጽሐፍ ካለበት ኦርቶዶክስ ላይ መጽሐፍ አለበት። ዲግ አድርጎ በደንብ ቆፍሮ አውቆ ማለት ነው። የመጽሐፍ ችሎታ ስላለው ነው እንጂ እኔ እናቴ ነይ ብያት አላውቅም። ጉዳዩ የዲኖሚኔሽን ጉዳይ አይደለም ማለት ኦኬ። በከፊል የምንግባባበት ነገር አለ እዚህ ጋር በከፊል እንግባባል ማለት የዲኖሚኔሽን እና የፌዝን ጉዳይ ነጥሎ ማየት ይቻላል። በዚህ እኔ የተጨፈለቀ ሐሳብ የለኝም። ዲኖሚኔሽን የእምነታችንን ፕራክቲስ የምናደርግበት ወይም ደግሞ በተግባር የምናከናውንበት ተቋማዊ የሆነ ቅርጽ ነው። የዳነው ግን በእምነት ነው፣ በጸጋው ነው የዳነው። ዲኖሚኔሽን የለውም። ጸጋው ለሁሉ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ስለሚል የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው። እንትን አንጨፈልቀው። ነገር ግን ዲኖሚኔሽኖች ክሬት የተደረጉበት ሪዝን ዶክትሪኑ ነው ወይም ደግሞ እምነቱ የዳንበት እምነት መርጠንም ለአምልኮ የምንሄድበትን ቤተ እምነት ወሰነው፣ ገለጠው። አዮ አምነን ይሄ ፌዝ እምነቴ ይሄ ነው ያዳነኝ ክርስቶስ ነው ብለን ያመንነው እምነት ብለው ያመኑ ሰዎች በሙሉ ህብረት መሰረቱና ቤተ ክርስቲያን የምትባለው በእንደዚህ አይነት ሁኔታ ነው መሄድ ያለባት ብለው ቅርጽ አበጁና ዲኖሚኔሽን ክሬት አደረጉ። የዲኖሚኔሽኑ የመነሻ ወይም የመስፈንጠሪያ ፖይንቱ ፌዝ ነው፣ እምነት ነው።
ስለዚህ ይህንን እምነቴን ሊገልጥልኝ የሚችል ህብረት ውስጥ ነው እኔ ሄጄ መሳተፍ የምችለው። ችግሮች እንዳሉ ሆኖ የተወሰኑ ነገሮች እንዳሉ ሆኖ መጥራት ያለባቸው ነገሮች እንዳሉ ሆኖ ገብቷችኋል? ስለዚህ ይሄ የተስፋዬ አመለካከት ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ እሷ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የተመቸበት ማምለክ ከቻለ ሰው ጆቫ ዊትነስ ሄዶ ማምለክ ይችላል ማለት ነው። ቅድም ያለውን ያፈርሰዋል። ማዘር የትም ይሄዱ፣ እኔ ለማዘር መልእክት አለኝ፣ እንዳይሄዱ ጌታ ኢየሱስን ተቀብለው የዘላለምን ህይወት ይውረሱ። መጀመሪያ የዶክተር ተስፋዬ ሮበሌ ማዘር እንወዶታለን። ወንጌል የምስራች ማለት ነው። የምስራቹ ደግሞ ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ሊያጸድቀን ተነስቷል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስን ያልተቀበለ እግዚአብሔርን ልጅነት አይቀበልም። ኢየሱስን የተቀበለ ደግሞ ሌሎች አማልክትን አይቀበልም፣ አይቀላቅልም። ስለዚህ ወደ ጌታ ወደ ኢየሱስ እንዲመጡ ጥሪ እናደርጋለን። ወደ ቃለ ሕይወት ቤተክርስቲያን ሄደው እዛ እንዲያመልኩ ጥሪ እናደርጋለን። በቃ ምክንያቱም ችግር የለውም የሚል ከሆነ የትኛውም ቦታ ላይ መሄድ ይችላል ማለት ነው ሰውየው። እነሱ ግን ምን እንደሚሉ ብታውቁና ብትሰሙ በጣም ትገረማላችሁ። አሁን እንደዚህ አይነት አመለካከት ምናምን ስትናገሩ አይጥማቸውም። ባይዘው የነሱ አይጥማቸው። ከእስላም ጋራ ባመልክ ይሻለኛል ነው የሚሉት እነሱ ሲሉ ሰምታችኋል። ኦርቶዶክሳውያን እኔ ከጴንጤ ጋር ከምበላ ከእስላም ጋራ በበላ ይሻለኛል ነው የሚሉት። ስለዚህ አትቀላቅሉት፣ ህዝቡን ግራ አታጋቡት። የእግዚአብሔርን ቃል ሰምቶ ይዳን፣ ይለወጥ። ይሄ ህዝብ እውነተኛ ነገር የሚነግረውን ነው የሚፈልገው። መቀላቀልም አይፈልግም። ግራ አታጋቡት። ቆይታችሁ ሰንብታችሁ በሄዳችሁ ቁጥር ጥላችሁ የምትመጡት ነገር የብዙ ሰዎችን አእምሮ ይጎዳል። ጠንቋይ ቤት ሄዶ ማምለክ ይችላል ማለት ነው። የተመቸው ቦታ ምን አይነት አነጋገር ነው? ለዚህ ንግግር ወይ ቅርታ መጠየቅ አለበት ወይ አጽንኦት ሰጥቶ ይንገረን። ከዛ ሌላውን እንቀጥላለን እኛ ችግር የለውም። ሌላውን ሐሳብ እንደዚሁ ላሰማችሁ። አንድ ሰው መሰረተ እምነት ውስጥ ከገባው ድረስ ተቋሙ መሰረታዊ ጉዳይ አይደለም ከተመቸው ብለውኛል። ሁለት ጽንፍ ይወሰዳል ብዬ እፈራለሁ። በአንድ በኩል የኛ ቤተክርስቲያን አንዳንድ መምህራን ምን አይነት ብሂል አላቸው? አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ጴንጤ ይሆናል፣ አንብቦ ሲጨርስ ኦርቶዶክስ ይሆናል ይላሉ። እንደ በመጻደቅ ነገር ይመስለኛል። በሌላ በኩል ደግሞ ኦርቶዶክስ ጋር አብሬ ባመልክ ችግር የለውም ሲሉ እርሷል ድህነቶትን ሁሉ ሊጠራጠር የሚችል ሰው አለ። በጣም ሊልም ይችላል። እንዴት ተዘጋጅተዋል በዚህ ጉዳይ? ዞሮ ዞሮ አየህ ሁሉ ጀጁ ዳኛው እግዚአብሔር ነው። አሁን ሰዎች እኛን እንዴት ተረዱን የሚለው ነገር በጣም ሊያሳስበን አይገባም። ልክ ነው፣ ለሰዎች ሕሊና መኖር አለብን። ሰዎች ሚስአንደርስታንድ ሊያደርጉን አይገባም። ማለት በተሳሳተ መንገድ ግን ልናቀናቸው እንችላለን። እና እኔ ኦርቶዶክሳውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ካቶሊካውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ይህም ደግሞ ስልህ አንዳንድ ማልስማማባቸው ነገሮች አሉ። በወንጌላውያን ቤተክርስቲያናት እኔ ቃለ ሕይወት ቤተክርስቲያን ነው አባልነቴ። ግን ቃለ ሕይወት ከመካነ ኢየሱስ ጋር የምትለዩበት ነገር አለው። መካነ ኢየሱስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከመሰረተ ክርስቶስ ጋር የሚለዩበት አንዳንድ ነጥቦች አሏቸው። ስለዚህ ያኮ ይኸውልህ እንግዲህ ክርስቲያን ዶክትሪን ሁለት ከፍለነዋል። አበይት የሚባሉ ክርስቲያናዊ ትምህርቶች አሉ፣ ንዑሳን ወይም ደቂቃን የምንላቸው ትምህርቶች አሉ። አበይት የምንላቸውን ትምህርቶች እነሱ ድህነታችንን የሚወስኑ ነገሮች ናቸው። በጣም ጥንቃቄ የሚፈልጉ ነገሮች ናቸው። ንዑሳን ወይም ደቂቃን የሚባሉ ትምህርቶች ላይ ግን በጣም እኔ
መወያየት እንችላለን። ሻይ እየጠጣን በደንብ አድርገን አድቀን መነጋገር እንችላለን። ግን በጣም የሚያናትፍ ነገር ነው ብዬ አላስብም። ለሱሱ አይደለም ዋናው የዳንበት ነገር ነው። መጽሐፍ ቅዱስ በጣም ብሎ የነገረን ነገር አለ። እዛ ላይ ከተግባባን በቂ ነው ብዬ ነው የምለው። ስለዚህ ኦርቶዶክስ ቤተክርስቲያን የክርስቶስ አካል ወይም ቤተክርስቲያን መባል ትችላለች ብለው አስባለሁ። ይሄ በጣም አንዱ የሚከብደኝ ማለት የገረመኝ ነገር ነው እንግዲህ የሚሆነው ማለት ነው። አያችሁ የክርስቶስ ቤተክርስቲያን የክርስቶስ የሆነች ናት። ሌሎችን አማልክት በክርስቶስ ላይ የደረበች የክርስቶስ ቤተክርስቲያን ልትሆን አትችልም። መካነ ኢየሱስ ከኦርቶዶክስ ጋራ ልትሰለፍ አትችልም። ቃለ ሕይወትም እንደዛው፣ ሙሉ ወንጌልም እንደዛው። ይሄ በጣም አደገኛ የተቀላቀለ አመለካከት ነው። this is very dangerous አሰለፈው ማለት ነው። ታዲያ ምን ነው ልዩነቱ? ነጠላ ነው እንደ ለየህ አንተን? ነጠላ መልበስ ነው እንደ ለየህ? ነጠላ መልበስ ጠልተህ ነው ወይ ወጣው? ምን ታዲያ ለምን ወጣ ነው ጥያቄው። ምንድነው ታዲያ ለምን ወጣ? ልዩነቶችን መነጋገር እንችላለን። ያን ያህል ብዙ እንትን አይደሉ እንዴ? very big deal። በጣም ትልቅ ጉዳይ እኮ ነው። እና እኔ ምን እንደምሰጋ ታውቃላችሁ? የሆነ ጊዜ ላይ እንዲህ እንዳልሆን ጸልዩልኝ። ሃሌሉያ። በጸሎታችሁ አስቡኝ ወንድሞቼና እህቶቼ። አቤት ጸልዩልኝ። እስቲ ራሳችንን እኮ ማመንም ማቆም አለብን ማለት ነው። የእግዚአብሔር ቃል ሳንቀላቀል እንድንኖር ነው የሚነግረን። ሳንቀላቀል በቃ ለክርስቶስ ከሆነ ተለይቶ መኖር እና አበይት የሚባሉና ንዑሳን ደቂቃን የሚባሉ አሉ። እና ቃለ ሕይወት የተለየችው በንዑሳን ነው ማለት ነው። በንዑሳን ማለት በደቀቀ እዚህ ግባ ሊባል በማይችል ጉዳይ ነው ማለት ነው ቃለ ሕይወት የወጣችው። ያው በሱስ ትምህርት መሰረት፣ አሁን በዚህ ግንዛቤ መሰረት ኢሴንሻል የሚባሉ ጉዳዮች የሉም ማለት ነው። ከኦርቶዶክስ ቃለ ሕይወት እንድትወጣ ያደረገ ሙሉ ወንጌል እንድትወጣ ያደረገ እነ መካነ ኢየሱስ እንዲወጡ ያደረገ እነ መሰረተ ክርስቶስ እንዲወጡ ያደረገ አዮ ኢሴንሻል አይደለም ማለት ነው። ሪዝን የላቸውም ማለት ነው። እንደሱ ነው። እንደሱ ከሆነ ንገሩን። የሆነ የአምልኮ ነገር ስላልተመቻችሁ በቃ ሙዱ አልተመቸኝም፣ ነጠላው ምን አልተመች ብላችሁ ነው እንዲወጣችሁት። እኔ እስከማውቀው ድረስ የቃለ ሕይወትም የሙሉ ወንጌልም የመሰረተ ክርስቶስም ሌላው አጠቃላይ ኢትዮጵያ ውስጥ ያለ በወንጌል አማኞች ቅርጽ ውስጥ ያለ ምእመን መሪም በለው ምንም በለው አጠቃላይ የወጣው ዶክትሪናል የሆነ ልዩነት ስላለ ነው። ዶክትሪን የለየው ትምህርተ ሥላሴ ላይ አንድ አይነት አቋም መኖሩ አብሮ ለማምለክ ዋስትና አይሰጥም። እንኳን አይደለም ትምህርተ ሥላሴ ላይ አንድ ሆኖ በዛ ብቻ መቀጠል ይቅርና ጳውሎስ እንደሚናገረው በስርዓት ከማይሄድ ወንድም ተለይ ነው የሚለው። ተለይ አሁን ወደ ቃሉ እንመጣለን። ተለይ ነው የሚለው። ተቀላቀል አይደለም፣ ተለይተ ውጣ ነው የሚለው። አብርሃምን የለየው አብርሃምን ከቤት ከዘመዶች ተለይተ እኔ ወደ ማሳይ ምድር ውጣ ሲለው ለምንድን ነው ያለው? በልዩነት እግዚአብሔር ስለሚሰራ። እሺ እስቲ ጥቅስ ልስጣችሁ።
በጌታ በኢየሱስ ስም በስርዓት ከማይሄድ ወንድም በስርዓት ከማይሄድ ወንድም ተለዩ ካለ አሁን የአምልኮ ይሄን ያክል ትልቅ ዲፈረንስ ባለበት ሁኔታ ተራራ የሚያካክል ልዩነት ባለበት ሁኔታ አብሬ አመልካለሁ ማለት ዘበት ነው። ተሰሎንቄ ነው ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ምን ከሚያደርግ? በስርዓት ከማይሄድ ወንድም ሐዋርያት ከሰጡት የአምልኮ የመጀመሪያው ቤተክርስቲያን የአምልኮ አካሄድና ስርዓት ያፈነገጠ አካሄድ የሚቀበል ወይም ደግሞ ያንን የሚከተል ከሆነ ምን በሉ ነው የሚለው? ትለዩ ዘንድ እናዛችኋለን። ይኸውልህ አሁን ይሄ ሐዋርያዊ አቋም ነው። እዚያው ተመልከተው፣ እዚህ ላይ ተመልከተው። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን አሁን ከሐዋርያት የተቀበልናቸው ወጎች አሉ ማለት በመጀመሪያው ቤተክርስቲያን ውስጥ እንዴት ነበር የሚያመልኩት? እንዴት ነበር የሚሰበሰቡት? ምን ይሰሩ ነበር? ምን ያደርጉ ነበር? ወንጌል እንዴት ባለ መንገድ ይሰብኩ ነበር? ምን ብለው ሲሰብኩ ነበር? አዮ ይሄው ሁሉ የአካሄድ ስርዓት እና ወግ ከሐዋርያት ወስደናል። የመጀመሪያው ቤተክርስቲያን የሞዴል ቤተክርስቲያን ናት። አሁን በምድር ላይ ላለችው ቤተክርስቲያን ምሳሌ የምትሆነው የመጀመሪያው መጽሐፍ ቅዱስ ላይ ያለችው የሐዋርያት ሥራ ላይ የምናውቃት በሐዋርያቱ መልእክታት ውስጥ የምናውቃት በራእይ ላይ የምናውቃት ጌታ ኢየሱስ የገለጣት ቸርች ናት። ስለዚህ በስርዓት ከማይሄድ እንኳን ወንድም ትለዩ ዘንድ ሲል እንኳን አይደለም እንዲህ አይነት ትልልቅ ችግሮች ኖረው ይቅርና ከኦርቶዶክስ ጋር የሚያለያየ የዶክትሪን ኢሴንሻል የሆኑ ልዩነቶች ኖረው ይቅርና በስርዓት እንኳን ከማይሄድ ወንድም እንድንለይ መጽሐፍ ቅዱስ ኤክስትሪምሊ ይሄንን በአጽንኦት ይገልጻል ማለት ነው። በአጽንኦት ይገልጻል። ሌላው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ምን ህብረት አለ? አዮ ልዩነትን እንዴት አድርጎ ሐዋርያው ጳውሎስ እንደሚናገር እንደውም እኔ ከፍ ብዬ አነብላችኋለሁ። አሁን ያነበብኩላችሁ ከማያምኑ ጋር በማይመች አካሄድ አትጠመዱ። ኢየሱስ ብቻ ያድናል ስትለው ኖ ኢየሱስ ብቻ አይደለም ማርያምም ገብርኤልም ከሚል በማይመች አካሄድ ከእንደዚህ አይነት ሰው ጋር አትጠመድ። ትርጉሙ አሁን ባለው ነባራዊ ሁኔታ የኛን ዘመን በቃሉ ፈትሸን ስንረዳ መንፈስ ቅዱስ የሚያረጋግጥልን ከማያምኑ ጋር ሲል ኢየሱስ ክርስቶስ ብቻውን በመስቀል ላይ በሰራው ስራ እንደዳነ የማያምን ሰው ጋር ህብረት አይኖረንም ማለት ነው። አራት ነጥብ። እንደውም ቃሉ ምን ይላል? ቀጥላችሁ በጣም በሚገርም ሁኔታ ሐዋርያው ጳውሎስ ይገልጸዋል። ምን ይላል? ክርስቶስ ከቤልሆር ጋር ምን መስማማት አለው ይላል። ባይ ዘ ዌይ የኦርቶዶክስ ቤተ እምነት ይሄ የቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15ን ሙሉ በሙሉ በመቀየር
በእግዚአብሔር ቃል ላይ የአመጽ ስራ ሰርታለች። ኦርቶዶክስ ምን ብላ ቀይረዋለች? የእግዚአብሔር ቤተ መቅደስ ከጣዖት ቤት ጋራ ምን ህብረት አለው የሚለው ታቦት ብላ ቀይረዋለች። አመጽ ነው አመጽ። እንዲህ አይነት አመጽ የሚሰራበት ህብረት ውስጥ ሰው ገብቶ አመልክ። በእግዚአብሔር ቃል ላይ የተሰራ አደገኛ የሆነ አመጽ ስራ ሆን ተብሎ ማለት ይሄ የትራንስሌሽን ፕሮብለም አይደለም። እሱ እንደሚለው ሙሉን ስሰማው የትራንስሌሽን ችግር ብሎ አካብዳችሁ አትዩት አይነት ነገር ብሏል። የትራንስሌሽን የኢንተርፕሪቴሽን ሁለቱም ይሄ የአተረጓጎም ማለት ሚስጥርን የመተርጎምና ቋንቋን የመተርጎም ስተት ሁለቱም ኢሴንሻል የሆነውን ወይም ዋና የሚባሉ ዶክትሪኖችን ሰዎች እንዲጥሱና እንዲያፈርሱ ምክንያት የሚሆን አካሄድ ነው። አደገኛ አካሄድ ነው። ገብቷችኋል? የአተረጓጎም የአረዳድ ማለት የአረዳድና የትርጉም የትራንስሌሽን ስራ መጽሐፍን ወደ ሌላ ቋንቋ መገልበጥ ወይም ደግሞ መተርጎም እና ያንን ደግሞ ኦሪጂናሉን የተጻፈውን ነገር በምን አይነት መንፈስና ኃይል ተጻፈ የሚለውን የነገሩን ሚስጥር መረዳትና መተርጎም ብለን ብንይዘው ሁለቱም ችግር ካለባቸው አምልኮ ላይ ዶክትሪን ላይ አካሄድ ላይ የዘላለም ህይወትህ ላይ ጭምር ችግር ያመጣል። ለዚህ ነው ከማያምኑ ጋር በማይመች አካሄድ አንጠመድም። ክርስቶስ ከብዔል ሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ሰውየው በትክክል ክርስቶስን ካልተቀበለና ካላመነ አይድንም። 4 ነጥብ አይድንም። የእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? ይሄንን ነው የታቦት ብላ ኦርቶዶክስ የቀየረች። ያሁን ሆን ተብሎ የተሰራ ሸፍጥ ነው እንጂ የእግዚአብሔር ቃል ላይ የተሰራ ሴራ ነው እንጂ ቀላል አይደለም። ቃል መቀየር ቤተ መቅደስ ነው። ወደ ታቦት ልታመጣው የምትችልበት ምንም አይነት አሰራር የለም። አመጽ ነው ይሄ። ከነሱ ጋር ነው እንግዲህ ማምለክ ይችላል የሚለው። አንተ እንደ ፍጥርጥር እግዚአብሔር ግን ለዚህ ህዝብ አደራ ሰጥቶናል። እውነትን እንናገራለን። አትቀላቀል። ይሄ የዘላለም ህይወት ጉዳይ ነው ወንድሜ። ይሄ የምታየው አሁን ምድሪቱ ላይ የምታየው መልክ መጽሐፍ ቅዱስ ቀድሞ ከብዙ ሺህ ዓመታት በፊት የተናገረው የትንቢት ቃል እግዚአብሔር በነቢያት በኩል የተናገረው አሁን እያየ ያለው በምድሪቱ ላይ የሚሆነው የጦርነት ግርግር የጎግ ማጎግ ሰራዊት አሰላለፍ ቀልድ አይደለም። ትሩ ነው። እውነት ነው። እውነት ሊመጣ ያለው ሁሉ ይመጣል። ግድ ነው። ኢየሱስ ይመጣል። አትቀላቀል። እንዲህ ያለ አመለካከትና የሰነፍ ሰዎችን ትምህርት እየሰማ እንዳትቀላቀል። ለይተህ ኑር። ቤትህን ታተርፋለህ፣ ኑሮን ታተርፋለህ፣ ህይወትህን ልጆችህን ታተርፋለህ። እንዳትቀላቀል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እኛ ይለያል ጳውሎስ። ይሄ ማለት እኮ በዘመኑ ካሉ ኪዳን ከተሰጣቸው ህዝቦች ይልቅ በክርስቶስ ኢየሱስ አምነው ወደ ክርስትና የገቡትን አይሁድ ወክሎ ነው እየተናገረ ያለው። ወደ ክርስትና የመጡትን አህዛብ ወክሎ ነው እየተናገረ ያለው። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል ልክ ከብሉይ ኪዳን ይጠቅሳል ጭምር በእነርሱ ኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። እርኩስን አትንኩ። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ። ሰው ላይ ይቀበለን ይችላል። እግዚአብሔር ግን እኔ እቀበላችኋለሁ፣ ለእናንተ አባት እሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ማን? እግዚአብሔር። ተለዩ የሚለው ማን ነው? እግዚአብሔር።
በመካከላችሁ እንዳድር ተለዩ የሚለው ማን ነው? እግዚአብሔር። ጌታ ኢየሱስም እንዲህ አለ፣ የሚወደኝ ማንም ቢኖር የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ወደ እርሱ ከአብ ጋር መተን በእርሱ ዘንድ መኖሪያ እናደርጋለን አለ። ይሲ ኢየሱስን በመውደድ ለውጣል፣ ልዩነት አለ። እግዚአብሔር ይቀበልህ እንጂ እድርና ዕቁብ ባይቀበልህ፣ ማህበረሰብ ባይቀበልህ፣ የቀብር ስፍራ ባይኖርህ አባትህ ተቀብሎሃል፣ ኢየሱስ ተቀብሎሃል። ጨክነ መኖር፣ ጨክነ መኖር። ክብር ለኢየሱስ ይሁን። አልተቀላቀሉም ሐዋርያቱ፣ ተለይተው ነው የኖሩት። ተለይተው ተለዩ እያሉ ነው የኖሩት። ተለይተው ነው የኖሩት። ተከተለኝ ሲለው ጥሎ ነው የተከተለው፣ አንጠልጥሎ አይደለም። በሁለት ቢላዋ መብላት የዘመናችን መልክ ነው። በጌታ በኢየሱስ ስም ጨክኖ መለየት ይሁንላችሁ። ይህንን ቃል የምትሰሙ በመላው ዓለም ያላችሁ፣ በተለይም ወደ ጌታ የመጣችሁ ወገኖች ለክርስቶስ ጨክኖ ቤት ውስጥ ማምለክ ትችላለህ። ባይዘው ቤት ውስጥ ከቤተሰብ ጋር ማምለክ ትችላለህ። የቤተ ክርስቲያን ትንሹ ቁጥር 2 ሰው ነው። እደግመዋለሁ። የቤተ ክርስቲያን ትንሹ ቁጥር 2 ሰው። 2 ሰው ተስማምቶ ከጸለየ you are a church። ቤተ ክርስቲያን ከሚስትና ከልጆች ጋር አንተ ቤተ ክርስቲያን። ቤተ ክርስቲያን ማለት እግዚአብሔር ላዘጋጀው የዘላለም ዓላማ የተጠሩ ሰዎች ህብረት ማለት ነው። ቢልዲንግ አይደል አይደል። በአንድነት ክርስቶስ ኢየሱስን የምታመልክ ሆነ 2-3 ሆነ ቸርች ነው። ስለዚህ ተቋም አይደለም ቀይረን ይወጣ፣ አቋም ቀይረን ይወጣ። ደግሞ በጣም የከነከነኝ ተሐድሶን በሚያቀነቅን ሚዲያ ላይ እንዲህ አይነት ነገር መነገሩ፣ አፍራሽ ነገር ለምን ወጣ ታዲያ? በላለ ለምን ወጣችሁ? እነ መምህር ጌታቸው ለምን ወጡ? እነ መርጌታ ጽጌ ለምን ወጡ? ዋይ እንዲህ አይነት ሮንግ የሆነ የተሳሳተ ግንዛቤ እንዴት በሚዲያችሁ ላይ ታንጸባርቃላችሁ? ዋትስ ሮንግ ዊዝ ዩ? ለምን ወጣችሁ? መርጌቶቹ ለምን ወጡ? ለምን ወጡ? ይሄ የምትጮሁት ውሸት ነው እና ተቀላቅለ ማምለክ እየቻልክ ለምን ወጣ? አትሞግትም ወይ? አትሞግትም ወይ? እንዴት ያሳፍራል። በቃ ለክርስቶስ ተለይተህ ኑር። የወጣህበትን ምክንያት ዘርዝረ መናገር። አትፍራ፣ አትደንግጥ። 1000 ዓመት አትኖርም። ሰው ኖሮ እንዳለፈው ነገ ታልፋለህ። ኢየሱስ ፊት መቆም የምትችልበትን ማንነት ያዝ። እግዚአብሔር የአቋም አምላክ፣ ሃሌሉያ፣ ኪዳን የማያጥፍ። እንደሱማ ከሆነ የአያቴ የአክስቴ አጎቴ እየተባለ የኖረው ህዝብ ታዲያ ትክክል ነው በለና። እንዲህ ካለ የሚያሳፍር ንግግርና አመለካከት ራሳችሁን ጠብቁ። በግልጽ በሚዲያ የተሰጠ የተሳሳተ ትምህርት ስለሆነ ህዝብ ገደል የሚጨምር እዛም ሄደ ማምለክ ትችላለህ ብሎ ህዝብን ለሲኦል የሚማግድ አደገኛ አስተሳሰብ ስለሆነ ወጋውት፣ አፈረስኩት። ከዚህም በላይ ገና ዱቄት ነው ማድረገው። እመጣለሁ። ኢየሱስ ጌታ፣ የኔ ጌታ ለብቻው የተንጠለጠለልን ከማንም ጋር ተቀላቅሎ እንዲመለክ አይደለም። ስላልኖራችሁበት እናንተ አይገባችሁም። በተለይ ጴንጤ ኮንክ ድሮ ረጅም ዘመን ያስቆጠርክ ኦርቶዶክስን ያወክ የሚመስል 2 ሰዎች የነገሩን ነገር ሰምተ ወተ ሚዲያ ላይ የምትናገር፣ ጥንቃቄ አርጉ። ዋጋ እየተከፈለ ወንጌል እያገለገልን ነው።
ቀልድ አይደለም። እኛ ምናልፍበትን እናውቀዋለን። ከኦንሊ ጂሰስ በላይ ኦርቶዶክስ ውስጥ ያለው ክህደት ይበልጣል። እንደዚህ አይነት ነገሮችን አንታገስ። እኔ በጣም አፍሬያለሁ። ዘግናኝ ነው። በጣም አሳፋሪ ነው። በጣም አሳፋሪ ነው። የቃለ ሕይወት ቤተክርስቲያን በእንደዚህ አይነት ጉዳይ ላይ ግልጽ አቋም ማውጣት አለበት። ካልሆነ ምን እንደሚሆን ልንገራችሁ ወደፊት። ይሄ የአብያተ ክርስቲያናቱ አቋም ከሆነ ተለይተው ማይሄዱ ከሆነ ማይቀጥሉ ከሆነ ነገ ከነጎዳ እንዴ ጭፍልቅ ብሎ አንድ ላይ ነገሮችን ልናይ እንችላለን። ይሄ የመጨረሻው ዘመን እኔ እቃወማለሁ። በጣም ነው የምቃወመው። በጣም ነው የምቃወመው። የኢኩሜኒዝም ኮንሰፕት የመጨረሻው ዘመን ለአውሬው መንግስት ነፍሳት የሚመለምል ግሩፕ ነው። እደግመዋለሁ፣ አንዴ ልድገመው። የኢኩሜኒዝምን ኮንሰፕት የሚያስተጋቡ ሰዎች ተቀላቅሎ መሄድን፣ ተቀላቅሎ ማምለክን አፕሪሼት እያደረጉ ባገኙት አጋጣሚ የሚናገሩ ሰዎች ለአውሬው መንግስት ነፍሳት የሚመለምሉ ናቸው። 4 ነጥብ። ባመንክበት እምነት ጸንተ ኑር ነው የሚባለው። አለቅ። በክርስቶስ ኢየሱስ እውነት ጸንተ ኑር። ፍርድ እግዚአብሔር ነው የሚል ኮንሰፕት አነሳ። መጨረሻ ላይ ፍርድ እግዚአብሔር የሚፈርድበት ጊዜ አለ፣ አሁንም እየፈረደ ነው። ሌላ ቤተ እምነት ሂዱ ስላልክ ትችቶች ሊበዙ ይችላሉ። ለሰዎች አመለካከት ብዙ አይደንቀኝም፣ አይግረምህ ምናምን አለ። የሚፈርደው እግዚአብሔር ነው አለ። ቃሉ እየፈረደ እኮ ነው። ራይት ነው። በክርስቶስ ኢየሱስ የማያምን አሁን ተፈርዶበታል። አሁን ተፈርዶበታል። ግማሽ እውነት ሙሉ ውሸት ነው። ትምህርተ ሥላሴ ላይ ትክክል የሆነ በክርስቶሎጂ ከሳተ እንዳለ ገደል የገባ ነው። ትክክለኛውን የመጽሐፍ ቅዱስ አስተምሮ አውቆ መኖር አለበት። ግማሽ እውነት ይዤ የሚባል ነገር የለም። ሙሉ እውነት ነው። ኢየሱስ ሙሉ እውነት ነው። ትሩዝ ኢን ፐርሰን ነው። ክርስቶስ በአካል ያለ እውነት ነው። በአካል የተገለጠ እውነት ነው። መንገድ፣ እውነት፣ ህይወት እሱ። ግማሽ ነገር ይዞ መጥቶ ሊቀላቅል አይችልም። ትምህርተ ሥላሴን እንዳመነው ክርስቶስ ኢየሱስ የሚያድን የሚታደግ እሱ ብቻ እንደሆነ ሌሎቹ እንደማያድኑ አዘ ሴም ታይም ማመን አለበት። የሚያመልካቸውን አማልክት በሙሉ ጠራርጎ ማስወገድ አለበት። ምድሪቱ ላይ የተከመረ የቅርጻ ቅርጽ አምልኮ መጠረግ አለበት። ካልሆነ ደግሞ እንዲወጣ ነው እያደረግን ያለን። ይሄንን አገልግሎት በአንድም ይሁን በሌላ መንገድ ሚነካ እከሌ ከከሌ የለም፣ ይጠረጋል። በደንብ ተደርጎ ልኩ ይነገረዋል። ከእግዚአብሔር ቃል የሚበልጥ መጀመሪያ ሲጀምር እንደነገርኳችሁ ማንም የለም። አለቅ። ክብር ለኢየሱስ ይሁን። ይሄን መልእክት አድርሱ፣ ሼር አድርጉት። እውነትን እየተናገርን ክርስቶስ ይመጣል። ክርስቶስ ይመጣል። ጌታን ያልተቀበላችሁ ጌታን ተቀበሉ። የአቋም ለውጥ ስታደርግ የተቋም ለውጥ ቀጥሎ ይመጣል። አበቅ። አቋምህ መጀመሪያ መቀየር አለበት። ወንጌል መስማት አለብህ። ጌታን መቀበል አለብህ። ንስሐ መግባት አለብህ። ከዛ በኋላ መንፈስ ቅዱስ ሰይፍ አድርጎ ያወጣል። ቃሉን ትታጠቃል። አታመቻምችም።
ከማንም ተንኮልና ሐኬት ጋራ ውሸት ጋራ አትቀላቀልም። ተለይተህ ትኖራለህ። ሰማይ ዝቅ ምድር ከፍ ቢል አትቀላቀልም። ክብር ለኢየሱስ ይሁን። ሃሌሉያ። ተለይተህ ኑር ነው። በማይመች አካሄድ አትጠመድ። የሐዋርያቱ አቋም ይሄ። ዋጋ የከፈሉለት የተለዩለት በብዙ መከራ ውስጥ ወንጌልን አገልግለው ያለፉት ተቀላቅለው መኖር አቅቷቸው አይደለም። አይቀላቅልህም። እሳት ልጥል መጣው አለ ጌታ ኢየሱስ። ከነደደች ምን እፈልጋለሁ አለ ኢየሱስ። የጣላት የነደደች እሳት አለ፣ ማንም የማያጠፋው የወንጌል እሳት አለ። ደግሞ በምድር ላይ ሰላምን ለማምጣት የመጣው አይምሰላችኋል። ፒስ ሜከር አያስፈልገንም። አሁን ትሩዝ የሚናገር ነው የሚያስፈልገው። ሰላምን ለማምጣት የመጣው አይምሰላችሁ። ባልን ከሚስት አባትን ከልጅ ልለይ መጣው ኢየሱስ ነው ያለው። በኢየሱስ ጉዳይ መለየት ግዴታን አለቀ። አንተ የምታጠበው በር የለም። አንተ የምታጠበው ልዩነት የለም። ኢየሱስ ያሰፋውን አንተ አታጠበውም። ኢየሱስ የቀደደውን መጋረጃ አንተ አትሰፋውም። ማነህ አንተና ማነህ? ሙሴ የከፈለውን እንኳን ባህር ሙሴ ሲመታው ነው የተዘጋው። እሳቱ ነዷል። ልዩነት ተፈጥሯል። በዛ መሰረት በተኩላዎች መካከል እንደ በጎች የተላኩት ሐዋርያት ዋጋ እየከፈሉ ያገለገሉት ይሄንን ልዩነት አለ ነው እያለ ያለው ኢየሱስ። ልዩነት አለ እስከ ፍጻሜ ዘመን ድረስ አለቀ። በልዩነት ነው እግዚአብሔር መንግስት የምትሰራው። ፍርድ ለምን አስፈለገ ታዲያ? እናንተ ቀላቅላችሁ እያስተማራችሁ ሐሰትንና እውነትን ግተ ለማለፍ የምትሞክር ከሆነ ለምንድን ነው ፍርድ ያስፈለገው? ለምን ፍርድ መጣ? ለምንድን ነው የፍርድ ቀን የታወጀው? ለምንድን ነው በጎችን ከፍየሎች ላይ ያለው? ዋይ ዴሌት አድርጌ ነው ማነሳው። ከዚህ በፊት እሱ ጋር የቀረብኩበት ነው ቪዲዮ በሙጠራ አድርጌ ነው ማነሳው። አላመቻምችም እኔ ከማንም ጋር 4 ነጥብ። ለምንድን ነው እግዚአብሔር ሊለይ የፈለገ? ለምን ከኦርቶዶክስ ጋር ተቀላቀልልኝ ብሎሃል? ከካቶሊክ ጋር ሚሽን ይኖራቸዋል። እንደዚህ አይነት ሰዎች ሚሽን ይኖራቸዋል። ስፔሻል ሚሽን፣ አፍራሽ ሚሽን። ወጋው በጌታ በኢየሱስ ስም የሰይጣንን ሐሳብ አንስተው ማለመታ አንስተው መንጥሬ ነው ያየሁት። እግዚአብሔር ይገስጽ። ስለዚህ ተለይተን እንድንኖር ነው እግዚአብሔር የሚፈልገው። ተለይተን ጨክነን። ይሄ ማለት እኮ አልፎ አልፎ ኃጢአት ብትሰራ ችግር የለውም አይነት እኮ። አልፎ በትበድል ችግር የለውም። ሄደ ህብረት አድርግ ካለ የተውከውን የተፋኸውን ሄደ ብላ እንደ ውሻ እንደማለት ሄሬሲን ስለዚህ ከእንደዚህ አይነት አደገኛ የተቀላቀለ አስተምህሮ ክርስቶስን ከብሔር ሆር ጋር ሊቀላቅል ከሚፈልግ አስተምህሮና አስተሳሰብ ግንዛቤ ራሳችሁን ጠብቁ። ዘመኑ በጣም ብዙዎች የሚስቱበት ዘመን ነው። መሳት ነው ይሄ። ምክንያቱም ትላንትና ያልነበረውን አቋም ዛሬ ላይ አምጥቶ ማንጸባረቅ ይሄ በጣም አደገኛ ነገር ነው። ባመንከው እምነት ጸንተህ ነው። ያላመናችሁ ያልዳናችሁ ጌታን ተቀበሉ። ያመናችሁ ባመናችሁት እምነት ጸንታችሁ ቁሙ። እስከ መጨረሻ የሚጸና እርሱ ይድናል ተብሎ ተጽፏል። ክብር ለኢየሱስ ይሁን። ወዳችኋለሁ። መልእክቱን አድርሱ።
እንዴት አይነት ዳሜጅ ሊያመጣ የሚችል ነገር እንደተናገሩ ነገሯቸው። በፊት ለፊት የተሰራ ስተት በፊት ለፊት ተፍረጥርጦ ተጠራርጎ ተፈይቶ ይወገዳል። ይሄ የእግዚአብሔር መንግስት ስራ እንጂ ቀልድ አይደለም፣ ቀልድ አይደለም። ለመጥቆራ ቤት የታነጸበት ለመጥቆራ ለጠቋር ቤት የታነጸበት መቅደስ የታነጸበት ቤተ እምነት ነው ኦርቶዶክስ። ክርስቶስ ሐዋርያው ተብሎ አጋንንት የሚመለክበት ቤት ታቦት የተቀረጸበት ቤት how come ይብቃኝ። ሰዓትም ተጠቅም ያለሁኝ ከአንድ ሰዓት በላይ ወስደናል እና ሰሞኑንም በእንደዚህ አይነት ጉዳዮች ዙሪያ ትንታኔዎችን እንደዚሁም ደግሞ የእግዚአብሔርን ቃል እውነት እንነጋገራለን። የረዳን አምላክ ስሙ ይባረክ። እውነት ያሸንፋል። እውነት ኢየሱስ ነው። እውነትን ይዘን እንቀጥላለን። ሰዎች ለሰሩት ስራ መልካም ስራ አክብሮት አለን። ለሰሩት ስተት ያለ አንዳች ርህራሄ እንፈጨዋለን። ይሄ ወደፊትም የሚካሄድበት አካሄድ ነው። አሜን አሜን። ሁሉ አሜሪካ everybody is under constitution ነው፣ under ከህግ በታች ሁሉ ፕሬዚዳንቱ ከህግ በታች ነው። ወደ መንፈሳዊ ስታመጣ ሁሉ ከቃሉ በታች። አሜን አሜን። ሁሉ ከቃሉ በታች everybody ይሉንታ የሚባል የእግዚአብሔርን ቃልና ሐሳብ ማከብር ምንም አይነት ንግግር ምንም አይነት ሐሳብ